አታራሩጭኝ ላታመልጭኝ። አብርሽ በጠዋቱ ለሄርሜላ ያስተላለፈው መልእክት እጅግ በጣም ለብዙዎቻቸው አነጋጋሪ የሆነ ቲክቶክ ላይ ሊሆን ይችላል። የተዋወቅነው ሰው በፍቅር አብሮ እንዲኖር ከፈለገን በመጀመሪያ እንዴት የቦታ ወርቅ መሀላችን እያለ ተወዳጅ እንዴት መኖር ወርቅ መሀላችን እያለ ተወደን እንዴት መኖር እንደምንችል ማወቅ አስፈላጊ ነበረ ነበረ ማለቱ ምን አስፈለገ? እዚህ ጋር በትክክለኛው መንገድ ለምንድን ነው ወይስ አይደለም? ነበረ ነው የሚለው። ይህ የቦታ የአይምሮ ስራ ሲሆን ከዚህ ሰው ጋር በፍቅር እንዴት አብረን መኖር የምንለው በጥያቄ አብሯቸው በውስጥ ማመሳሰል ስለሆነ ፍቅራችን የበለጠ እንዲጸና ያደርግልን ነበረ ነው የሚለው። ውዶችዬ ይሄን ማንበብ ለምትፈልጉ ኢንስታግራም ላይ ሄዳችሁ ማየት ትችላላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የማይመን ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ዛሬም ደግሞ በተለየ ቪዲዮ ብቅ ብዬላችኋለሁ። እንግዲህ የእናንተ የማትበገረዋ የማትወድቋ ብትወድቅ ሰው ቢወጋት የማትወድቀዋ የእማይመን ወይም ደግሞ ዘህራ ብቅ ብላላችኋለች። በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አድርጉልኝ። ያው ቻናሌ እንደወደቀ ታውቃላችሁ፣ እናንተም ደግሞ እንደማጥሉኝ አውቃለሁ። ስለዛ በጠዋቱ እንደዚህ በሚያብረቀርቅ ፀሐይ መጥቼላችኋለሁ። ፀሐዩ ወዳችሁት ፈቅዳችሁት ላይክ እንደምታደርጉኝ ደግሞ ተስፋ አደርጋለሁኝ። አንዴ ልገምላችሁ ግጥሙን ወይም ደግሞ የተቀመጠው መልእክት ማለት ነው። ከአሁን በኋላ በጥሩ ጥሩ ነገር እመጣለሁ ብዬ ተስፋ አደርጋለሁ። እንደዚህ ይላል። ይህ መተዋወቅ ሰው በፍቅር አብሮ እንዲኖር ከፈለግን በመጀመሪያ አንዲት የቦታ ወርቅ መሀላችን እያለ ተወደን እንዴት መኖር እንደምንችል ማወቅ አስፈላጊ ነበረ ሲባል ደግሞ ትልቅ ነገር ነው። እኔ እንጃ ምን ማለት እንደፈለገ ባላቅም ነበረ ምን አስፈለገ? አብረው ተዋውቀው በፍቅር ደምቀው በፍቅር አምረው ልጅ እስከምታረግዝ ድረስ ጠብቀው ነበረ። እቀጥልበታለሁ። ጠብቁ። ላይክ እያደረጋችሁ የፍቅር ምሰሶ የሆነው እንግዲህ አብርሃም በዚህ ሁኔታ በመገኘቱ እጅግ በጣም አዝናለሁ። በነገራችን ላይ ማለት ነው የአብርሃም ፌክ አካውንት በጣም ብዙ ናቸው። ስለዛ እየተጠነቀቃቸው በዚህ አጋጣሚ ልንገራቸው። ይህ ሁኔታ የአእምሮ ስራ ሲሆን ከዚህ ሰው ጋር በፍቅር እንዴት አብሮ እንደምንኖር የምንለው ጥያቄ አእምሯችን ውስጥ ማመላለስ ስለ ፍቅራችን የበለጠ እንነሳሳ ወይም ደግሞ እንተሳሰብ ያደርገናል ነበረ። ለጊዜው ያበቃል በዚሁ ይላል። ምን ማለት እንደፈለገ ለጊዜው ያበቃል በዚሁ ማለቱ የገባኝ ነገር የለም። ከገባችሁ ደግሞ ኮሜንት ስር አስተያየታችሁ ጠብቃለሁ ውዶችዬ። ዘህራዬ ትላንትና ያው በለቀቁት ቪዲዮ ላይ ዘህራዬ ምን ሆነሽ ነው? ከሶስት ቀን በለቀቁት በኋላ አልሐምዱሊላህ ትንሽ እየታየ ነበረ። ከዛ ምን ሆነሽ ነው? በምክንያቱ እንደዚህ ሆነብሽ? ምናስተካከልልሽ ወይም ደግሞ የምንረዳሽ ነገር ካለ ንገሪኝ፣ ከተቻለኝ እረዳሻለሁ ብሎኝ ነበረ። የሆነ ልጅ እዛ ክላው ሄር የሚረዳ ነገር አይደለም። በነገራችን ላይ ያው በተቻላችሁ ያቅም ላይክ ሼር ማድረግ ብቻ ነው። ምክንያቱም ምንም የሚደረግ ነገር የለም። ምንም የተዘጋብኝ ነገር የለም። ምንም ሪፖስት የተደረገብኝ ነገር የለም። ማቀውም ነገር የለም። እና ገርሞኝ ለራሴ ራሱ ግርም እያለኝ ነው። በምን ምክንያት እንደዚህ እንደሆነብኝ ቻናሌ በምን እንደዚህ እንደወደቀ ማቀው ነገር የለም። ምክንያቱም አንደኛ እንደዚህ የሚሆነው አንደኛ ሪፖስት ይደረግበት ወይም ደግሞ ሰዎችን አክስ ያደርጉ ምናምን ነው። እና የኔው ደግሞ ምንም ነገር አላመጣልኝም። የተመለከተ ነገር ወይም ደግሞ ያመለከቱብኝ ነገር የለም። ይሄ ነገር ደግሞ ምን እንደሆነ ከየት ከምን አላቅም እኔ ማለት ነው። ስለዛ ማቀው ነገር ቢኖር አንድ ነገር ቢኖር እሱ በቃ ላይክ ሼር ሰብስክራይብ ማድረግ ብቻ ነው። በቃ ይሄ ብቻ ነው የሚጠቅመኝ ለኔ ማለት ነው። እና እንደዚህ አምሮ እንደዚህ ደምቆ ውጪ ፀሐይ የሌላችሁ ቦታ እንደዚህ አምሮብን እንደዚህ ደምቆብን ሀገራችንም ደግሞ እንደዚህ የሚያምር እንደዚህ እንደሚደምቅ ሀገራችን ሰላም አላህ ያደርግልኝ። በያላችሁበት የፈጣሪ ሰላም አይለያችሁ ውዶችዬ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ የኔ ተከታታዮች። ትክክል ነው። ቻናል በጣም በነገራችን ላይ ቻናል ማሳደግ እጅግ ዋጋ የሚያስከፍል ነገር ነው። እንደውም እኔ ትላንትና ምን ሀሳብ አመጣሁ መሰላችሁ? በቃ ልሽጠው የሚለው ደረጃ ነበር የደረስኩት ማለት ነው። አንዳንድ ጊዜ የምንጠቀመው ነገር እና
የምንሰራበት ነገር ከምንሸጠው ዋጋ የበለጠ እኛ ብንሰራበት የበለጠ ተከፋይነት እናገኛለን። እና ውዶች በተቻላችሁ ያቅም አበረታቱኝ፣ በተቻላችሁ ያቅም ሼር አድርጉልኝ፣ በተቻላችሁ ያቅም በቃ ከጎኔ እንደምትሆኑ በትንሹም በትልቁም ከከፈትኩት በኋላ እናንተን ተማምኜ ነው የከፈትኩት። እናንተ አላችሁ ብዬ ነው የከፈትኩት። ስለዛ ከጎን የሆኑ ማለት ነው። ሌላው ነገር ደግሞ አብርሽና ሄርሜላ ከሀገር ሊወጡ ነበረም ሳይሆን ሊሆን ነው። ምክንያቱም እቅዳቸው ቡዜ እና ዴቭ እና ዳኒ ያው እንደተናገሩት ከሆነ ሙሉውን እስከ መጨረሻ ካዳመጣችሁት ከሀገር እና ከበቃ ትንሽ ከሰው ራቅ እንደሚል ተናግረው ነበረ። ለማንኛውም ይሄ ደግሞ በቅርብ እንደሚሆን እናያለን ውዶችዬ። እናንተም ያው አብርሃም በዚህ ሁኔታ ላይ በመገኘቱ በጣም እያዘናችሁ ነው። በአሁኑ ሰዓት ሁላችንም እያዘንን ነው። ኢንሻአላህ እሱ ሙሉ ጤናውን እንደሚመለስለት ተስፋ አደርጋለሁ። መልካም ቆይታ ተመኘሁላችሁ። አበዛሁባችሁ፣ ጨቀጨቅኳችሁ፣ ተንተባተብኩባችሁ። መልካም ቆይታ። ይሄን እስከ መጨረሻው ማዳመጣችሁን አትርሱ። እወዳችኋለሁ።